ቆየ ብርሃን አይበቃም እንዴ? እማዬ በሩን ክፈቱልኝ። ለምን መጣሽ? ማለት አንድ ሰይቀና ብለብታይ ከምድረ ገጽ ነው እሺ ማጠፋክ። ልጅሽ እኮ ነኝ እና ልጅ ብትሆኝስ? አግብታል እንዴ ዶክተር? ሮማን ቁልፉን አምጪ። እንዴት ተናነቀናል የጋሼ ዘር። አደን ከመታሰው ፍቅር ይበቃልሽ። ፍቅርን እናማናችሁ ከትምህርት ቤት ስትወጣ እንከታተላት። የኔ ቆንጆ እንዴ ተረድቻለሁ ገብቶኛል። ጭንቅላት አካባቢ ይመማል እንዴ? አው እሷም አንተም ማመን አለብህ። ለሊጋ ስቴጂ እንዴት ያለች ቆንጆ አጠገቤ እንዳለች ልገራ። በጣም ይቅርታ አይደል? ለምኑ ምንድነው ዳይም እንደሚያስብ ክህም ብቻ አይደለም የተቀየረው ጸባይህም ተቀይሯል። ይኸውልሽ እኔ እንደዛ አልኩሽ፣ ግን ይኸውልሽ የቤታችንን ገበና እዚህ ጋር ማውጣት የለብንም። ቤት እንግባ። ይቅርታ አቢ። እንደ አጋጣሚ በዚህ በኩል ሳል እዚህ ጋር ቁጭ ብላ አገኘኋት። ምን ሆናለች ብዬ ላወራት ነው የመጣሁት እንጂ በማለቹ ልገባ ነበር። ሰማኛለህ? ካንተ ጋር ላወራው ቆየ ብርሃን አይበቃም እንዴ? ደግሞ ፊትን ወደ ሷ ዞርክ። ማን አዘዘሽ? በእኔ ውጪ። አንቺም ሮማንም ዴቭም አንድ ሰው ይንበር እንዳይከፍት ማንም ወደዚህ ዝር እንዳይል። እማዬ እባክሽ እንደዚህ አታድርጊ። ልጅሽ እኮ ነኝ እና ልጅ ብትሆኝስ? የትም እየዞርሽ እየመጣሽ እዚህ ከሰራተኛ ጋር የተጣላሽ ክፋት እየሰራሽ እየዋሸሽ ጎበዝ ልጅ እንድልሽ ነው የምትፈልጊው? እማዬ እባክሽ አትጨክኝብኝ። ደግሞ እኮ እያመመኝ ነው፣ ልቤን አሞኛል እማዬ። ምን አሁን እማዬ? ኧረ የማምንሽ ይመስልሻል እንዴ? ፍቅር አሞኛል እያልኩሽ ልትጨክኝብኝ ነው እማዬ? ይኸውልሽ ሮማንን ልካታለሁ። የምትፈልጊው ነገር ካለ እሷ ታመጣልሻለች። ይሄም ሲበዛብሽ ነው። እንዳንቺ ድርጊት አይገባሽም ነበረ። ኧረ እማዬ በቃ ከዚህ በኋላ ምንም ድምጽ መስማት አልፈልግም። ነንቹ ውጪ። እንደዚህ ተናገርከው? እንደዚህ ምቀኛ አትመስለኝም ነበር። እሺ ምን ነው ደበረሽ እንዴ? ጉዲሽን ዘግዘኬ ስላልወጣው ቅራለሽ? አንቺ ቆሻሻ። እኔን ቆሻሻ? አዎ ምን ነው ቅራለሽ? ደበረሽ? ሊያውም የቆሻሻው መኪና ነሻ። ሰሚ እንዴት ብለሽ ዶክተሩ ጋር እንደገባሽ ማላቅ ነው እንዴ ይመስልሽ? እሱን ስላሰመጥሽው እኔን ያሰመጥሽ ይመስልሽ? ሰማኛለህ ዳይመንድ፣ ስለኔ ከዚህ በኋላ ክፉ ነገር ብትናገር የሚደርስብን ነገር ታውቃለህ። ምን አባሽ ታመጫለሽ? እባክህ ወደዛ። ይሄ ንፋስ የሆነ ደረትን አትወጣጥርብኝ። እንዴ ልቀት። አንቺ ዝም ስላልኩሽ ነው። ልቀቀኝ ዳይመንድ። ቆይ ከዚህ በላይ ምን ልነግረው ነው ያሰብከው? ምን ለማድረግ ነው ያሰብከው? ልቀቀኝ። ትሰሚኛለሽ? ችግር እፈጥራለሁ የምትይ ከሆነ ማለት ነው በጠረባ ብዬ ይኸውልሽ ሶስተኛ ሰማይ ነው ምልክሽ። ገባሽ አይደል? አንቺ ደነስ ሰማሻል? አንቺ ወና ምን አባይ ያሰራሉ። በይ ተነሽጂና ዴቭን አገኙ። ተገናኝታችሁ ስለ ሰርጋችሁ ማውራት አለባችሁ። ማን ነው ሁሉ ነገር ያለሽ? ማንም ምንም አላለኝ። ከራሴ ጋር ሆኜ አስቤው። አደይ አንቺ ሁሌም ከኔ ጋር ነሽ፣ ሁሌም አብረሽኝ ሆነሽ ስለ ሰርግሽ፣ ስለ ቤተሰብሽ፣ ስለ ስራሽ ሀሳብ እንድታዩ አድርጌሻለሁ። አደይ በጣም ይቅርታ። ታይለልኝ እንሰጥበይ። ቆይ ዴቭ ነው ሁሉ ነገር እንዲሰማሽ ያደረገው? አይ እሱ ምንም አላደረገም። አደይ ዴቭን አላገኘሁትም፣ እሱ ምንም አላለኝ። እርግጠኛ ነሽ? አዎ አደይ። ግን አደይ እኔ ለሱ ጊዜ እየሰጠሽው እንዳልሆነና እኔ ደግሞ እናንተን ጊዜ እየተሻማው እንደሆነ ገብቶኛል። አይመስለኝም። ለሊ ግን እርግጠኛ ነሽ ይሄ ሐሳብ ያንቺ ነው? አዎ። እንዴት እንደዚህ ትኛለሽ ለሊ? ቆይ ምን ነክቶሻል? እስኪ ለአንዴ እንኳን ራስሽን በእኔ ቦታ አድርገሽ። እኔ እኮ አንቺን በደንብ አውቅሻለሁ። ለእኔ ስትይ ሁሉ ነገርሽን ተረሻለሽ። ደግሞ በእኔና ባንቺ ማለት እንደዚህ የሚባል ነገር እንዲገባ አልፈልግም። ለሊ ከጓደኝነትም አልፈን እኮ ቤተሰብ የሆነ። ስለዚህ ሳያንኳኩ በፊት ከዚሁ ልመልሳችሁ ብዬ ነው። አዴ ብዬ ማን ነው የሚያንኳኳው? ማለቴ እዚህ ቤት የማይታወቅ ሰው ብዙም አይመጣ። ምን አስጨነቀ ብዬ። አረ እንዴት አልጨነቅ ዴቪዬ። ይኸውልህ እዚህ ግቢ የሚመላለስ ወንዱላ ሸፋፋ እንደ ፍቅር የተንሻፈፈ ነው። ፍቅር አልወጣችም እንዴ? ማን አስወጥቶ አታው ነው ወዲህ። ይሄን ያህል መጥፎ ነገር አድርጋችኋለች ማለት ነው? ታዲያ ስቲቭ ምን ያላረገችን ነገር አለ? እሷ ደግሞ እሺ የማግዝ ነገር ካለ ግን አለው። እሺ አይ ዴቪዬዋ እንደው አንተ አልገኝ ብለህ እንጂ እኮ የማናገር ነገር ነበረኝ የማዋይህ። ምንድነው እሱ? እንደው አይ እኔ ነገር ምንድነው እሱ? ስለ አደይ ነው ዴቪዬዋ። ስለ አደይ ምናሽ? እንደው ዴቪዬዋ እንደው አትታዘበኝና እንዴ ምንድነው እሱ? እንዴት ብታሳምናት ነው አደይን በቀላሉ ልባን ያገኘው? አልገባኝም። ምን ተብሎ ነው የሚጠየቀው ብዬ የጠየቅኩ ነገር ነው ያሳቀ ዴቪዬዋ። ምንድነው እሱ? እስኪ ንገረኝ፣ ምን ተፈጥሮ? ለማወቅ እኮ ነው ዴቪዬዋ፣ የልምድ ልውውጥ ነው። ስራ እንዴት ነው ለመድክ? አዎ ማዘራው እየለመኩ ነው። ዛሬ ግን የመጀመሪያ ቀን ስለሆነ ትንሽ ከብዶኛል። ምን ነው? ምን አስቸገረ ልጄ? አላውቅም፣ ትንሽ ቁጥጥራቸውና ነገራቸው ያስፈራል። አይ ልጄ ተቀጥሮ መስራት እኮ እንደዚህ ነው፣ መታዘዝ እንጂ ማዘዝ የለም። ደግሞ ይሄ ሊያስደነግጥህ አይገባም። ስራህን በአግባቡ ስራ። ሰርቻለሁ፣ ግን ምሳ ከነዳይ መንደጋ እየበላሁ 5 ደቂቃ አርፍጃለሁ። ለዛ ትንሽ ጓብረውብኛል። እና በዚህ ነው የደበረ? አዎ
እኔ አበረታተኛል ብዬ አስቤ ነበር። እንዴ እያረፈድክ ነው ማበረታታት የፈለግከው? ሳይሆን የመጀመሪያ ስለሆነ ቢሮ ያለው ነገር በጣም ነው የሚጨንቀው። ከረባት ጨርቁ ስሪ ምናምን ሮቦት ነው የሚመስሉት። ብቻ ከኔ ስታይል ጋር ይሁን። ይኸውልህ ልጄ ለውጥ አዲስ ነገር፣ አዲስ ስራ፣ አዲስ መንፈስ ነው። ደግሞ የሚያስፈልግ ይሄ ነው ለአንተ። እኔ ህይወቴን መቀየር እፈልጋለሁ። ጥሩ መንገድ ላይ ነህ። ሲደብረኝ ዝም ብዬ መጣሁ። ከማን ጋር እያወራህ ነበር? ከጓደኛዬ ጋር ነው። ለስራ ጉዳይ ካናዳ ነው ያለው። አትለኝም? እኔም ከአንድ ወር በኋላ እዛ መሄድ አይቀርም። ወይኔ ታድለ። ይሄን ያህል? አዎ እዛ ከመሄድ በላይ ምን መታደል አለ? ለስራ እኮ ነው የምሄደው። እዚህም እዛም ያው ሰው ለማገልገል ነው። ኦኬ ለስራ ነው የምትሄደው ማለት ነው? አዎ። ዋው ደስ ይላል። እስቲ ምን እያደረግሽ ነው? አግብተሃል እንዴ ዶክተር? አይ አላገባም። ለምን ማወቅ ፈለግሽ? ያው እንዲሁ ለጠቅላላ እውቀት ነው። ይሄንን መንቀልቀልሽን አልተውማልሽ? ምን ላድርግ ዶክተር ያለመደብኝም። ለምንድን ነው አንቺና ወንድምሽ እንደዚህ ያደረጋችሁት? ምን አደረግን ደግሞ? መኪና ይስር ለምንድን ነው የወደቅሽው? ምን ፈልጋችሁ? አልገባኝም። ገብቶሻል ቤዛ? የዛን ቀን ምን ፈልጋችሁ እንደሆነ ባላውቅም ገና አውቀሽ እንደሆነ ገብቶኛል። አረ ዶክተር ዛሬ ጠየቅኩሽ ቤዛ እንድታፍሪ ሳይሆን ለምን እንደዛ እንዳደረግሽ እንድትነግሪኝ ነው። አይ አውቀን አልነበረም። አጋጣሚ ሲሻገር ገጨኝ፣ ግን ያን ያህል አልተጎዳውም ነበር። አትዋሺ ቤዛ፣ ገብቶኛል። ታዲያ እየገባ ያን ሁሉ ገንዘብ ለምን ሰጠኝ? እንደሚያስፈልጋችሁ ስለተረዳው ነው። ግን ቆይ ቤዛ ለገንዘብ ብለሽ ነው ህይወትሽን አደጋ ላይ ጣልሽው? ደምዬ ምንድን ነው? ማን ነው እንዲያደርገ? እኔ ልንቀጥቀጠኝ፣ እኔ ልሰበር ነው ወርድ ፍከራው ተወና አንሳኝ። አደልቆም አይዞ ደምዬ፣ ወይኔ ወንድሜ አፈርብላል። ለዚህ ና ወንድሜ አረበር ወንድሜ እኔ ማነው እንዲያደርገ? ማነው ነገረኝ። የምትጫወተው ይሄ እኮ ጨዋታ አይደለም፣ ህይወት ነው። አልገባኝም አደይ። የሆነ አለመግባባት ተፈጥሯል ማለት ነው። እኔ ምንም መሸንገያ ቃላት አልፈልግም። ተረጋጊና ንገሪኝ። ቆይ ምንድን ነው እንደዚህ ሊያስቆጣሽ ይችላል? ለሌሊ ምንድን ነው የነገርካት? ለእኔ እኮ ምንም አዲስ ነገር እንደሌለ ነበር የነገርከኝ አይደል? ወዴት ነው ዶክተር? እያናገርኩ እኮ ነው፣ መልስልኝ። መጣሁ አደይ። ተረጋጊና ለምን እንደዚህ እንደሆነች ነገር። ለሊ ብቻዋን ተስፋ ቆርጣ ቤት ቁጭ ብላለች። ለምን ዶክተር? ምክንያቱም እዚህ ብቻዋን በመጣችበት ሰዓት አንተ ተስፋ የሚያስቆርጥ አንድ ነገር ብለሃታል ማለት ነው። ለምን እንደዚህ ያደርጋለሁ አደይ? ምን ለማግኘት ብዬ ነው እንደዚህ የማደርገው? ቆይ ለሊ ጋር ምንድነው አዲስ ነገር የተፈጠረው? እስኪ ለሷ የነገርካትን ሁሉንም ለኔ ንገረኝ። አደይ እኔ ለለሊ ምንም የተለየ ነገር አልነገርኳትም። እና ታዲያ ለምንድን ነው ደስተኛ ያልሆንሽው? ቆይ ፊትሽን በመስታወት አይተሽው? ፊቴ ምን ሆነ? አይሻ አልታወቀሽም ማለት ነው የኔ ቆንጆ። እንዴ ምን እያደረግክ ነው ቤኪ? ይኸውልሽ ይሄን ያደረግሽውን ነገር እፈችው። ፊትሽ ምናምን ተጣጣቢና ወጣ ብለን እንዝናናለን። ታውቂያለሽ እኔ ሲደብርሽ ደስ አይለኝም። አይ ቤኪ እኔ ዛሬ ወዴት መሄድ አልፈልግም። አይ አይሆንም፣ እኔ እሄዳለሁ። የኔንም ስሜት አክብርልኝ እንጂ እኔ በቃ ዛሬ ከቤት መውጣት አልፈልግም። ለምን? ቆይ ለልኝ የተፈጠረ ችግር አለ እንዴ? የለም። እና ታዲያ ለምን የተጨነቅሽው? አልተጨነኩም። እና ሌላ ምን? ቆይ ለምን ደበረሽ? ለሁሉም ጥያቄ እኮ መልስ የለውም ቤኪ። ባይሆን አንተ ከሚደብር ሂድ። እኔ ግን ፍቅረኛው ለመሆን የሱ ለመሆን አሁን ዝግጁ አይደለም። በቃ ልብሽ የሚልሽን ተከታዩ። እሺ እኔ ዳይመንድ ጋር ደርሼ ልምጣ። እሺ ሩታዬ፣ ለኔም ሰላም በይልኝ። እሺ ማነው? አይ ዶክተር መግባት ይችላል? ነጊ ቤት ቤዛ ምን ፈለግሽ? ዶክተር ታማሚዋ ማለት እዚህ ጋር የነበረችው ልጅ አደይ ነው? አላውቅም፣ ብቻ እዚህ ጋር የነበረችው ልጅ ታካሚ ጓደኛዋ ናት። ለጓደኛዋ ብላ ነው እዚህ ድረስ የመጣችው። ፍቅር ግን እድለኛ ናት። እንዴት እንደዛ አልክ? አንቺን የመሰለች እናት እያለቻት ጸባዩን ማሳመር ነበረባት። እስኪ እንደዚህ አይነት ነገሮች ንገራት። ልጅ እኮ አስቸገረችኝ። እንደው ልጄ ናት፣ አውጥቼ አልጥላት። ግራ ገባኝ እኮ ቸገረኝ ልጄ። እስኪ ንገርልኝ። ችግር የለውም አታስቢ ማሚዬ፣ እኔ እመክራታለሁ፣ እኔ አወራታለሁ። አንተ ፍቅር እንዴት ነሽ? ዛሬ ክላስ ስለቀረሽ እኮ ልጠይቅሽ ነበር የመጣሁት። ምን? አዎ ፍቅር። በይ ልጁን በስርዓት አውሩ ፍቅር።
ቆይ አንተ ምን ልትሰራ ወጣ? የኔ ትንሽ ልዕልት ናፍቀሽ ነው። አትጃጃል። ይሄ እኮ ቤቴ ነው። እንዴት እዚህ ድረስ ትመጣለህ? ወይስ ድፍረት ነው? ሙዝ መስሎ ነው እንጂ የሚታየኝ ደህና ነኝ። ምንም ማለት ደህና ነኝ። ይቅርታ አንተ ተወጣ። እኔማ እወጣለሁ ዶክተር፣ ግድ የለም ወንድሜ። አንተ ደግሞ በርታ በል። ያንን ደግሞ እኔ አሳየዋለሁ። እኔ አሹ ቀብረሮ የሚልህ ልኩን ነው ማስገባል። ይኸውልህ እኔ ከዚህ ብጣ አብረን ነው አገውን የምንሰጠው። ገና ስለ ራስ ሳታውቅ የመታህን ሰው ስለመበቀል እያሰብክ ነው ዳይመንድ? አሹ በቃ ይተባልክ እኮ እንዴ? ምን ቀረ? በቃ ቡና አፍልተን አናወራም? ለብቻዬ ለወሬ ነው የተቀመጥኩ አይደል? በቃ የጎደለ አካር ካለ ፈተሽ። ሌላ ታዲያ ከሷ ውጪ ማን እንደዚህ ያደርገኛል እንዴ? ልታስገድለኝ ነበር እኮ። እኔ እኮ አልሞት ብዬ እኮ ነው እዚህ ቁጭ አልኩት። እሺ አንድ ጥያቄ ልጠይቅህ። ሁለት አድርጉ ዶክተር፣ ጠይቅኝ። አሁን ለዚህ የመጣኸው ስለ ቤዛ ለእኔ ለመንገር ነው ወይስ የእውነትም ተጎድተህ ነው? በእርግጥ እኔ ለሁለቱም ነው የመጣሁት። አንድ በኩል ለቤዛ ስለ ቤዛ ጉድ ልነግርህ፣ ሌላ ደግሞ እንድታክመኝ እንድታይ ነው የመጣሁት። ያን ያክል አልተጎዳህም፣ ብዙ አያሳስብም። አየህ ዶክተር፣ አየህልኝ ግን የቤዛን ክፋት። ቤዛ ከባድ ሰው ናት ማለት ነው። መች ነገርኩ እንዴ? ከዚህ በፊት ያደረገችውን ነገር ብትሰማ ምን ልትል ነው? ሳላውቃት በፊት ስላደረገችው ነገር ምንም ማወቅ አልፈልግም፣ ግን ደግሞ ዛሬ አንተ ላይ ያደረገችው ነገር በጣም ከባድ። ዝም ቢቀር ልፋት እንደተመቸ ወዴት እንደሄደች አላውቅም ማለት። እስቲ እቺ ልጅ ምከሪልኝ በእናትሽ። ምን ነው ችግር አለ እንዴ? ይኸውልሽ ላገኛትና አንቺ ጋር ነው ማመጣት። በቃ እኔ አልቻልኳት። ምንም ችግር የለውም አቢ፣ አትጨነቂ። ያው የሄለን ጸባይ ታውቀው የለ እሷ እኮ ሰው ላይ አደርስ ከደረስክባት ደግሞ ትርቃለች። ይሄኔ ብቻዋን ኩርምት ብላ ተቀምጣ ነው የሚሆነው። ግን ቆይ በምን ተጋጭታችሁ ነው? አረ ትንሽ ነገር ነው አይደል? የከፋ ነገር እኮ አይደለም። ግን በቃ ለማንኛውም ጊዜያችሁን አልሻማችሁ፣ እንገናኛለን። እሺ ግን እንዳገኛት ይዛትና እሺ። እዚህ ሀገር እየኖር መጣላት አይቻልም። እሺ እኔን ሰላም አትይኝ። እንዲህ ነው እንዲያ ነው ብዬ እንኳን የማማክረው ዘመድ የለኝም። እንደዛማ ማለት የለብሽ። ለሊ፣ አደይ እነሱ ማናገር ትችያለሽ። እነሱ ደግሞ ሴቶች ስለሆኑ ይረዱሻል። ብቻሽን መጨነቅ የለብሽም። ሚሉ ማዘሯ መጣሽ? እንዴት ናችሁ? በረከቴ ወሬ እንታል። ለልዬ ጋር እየሄድኩ ነው። ማናት እቺ ደግሞ ቆንጆ? ታምራለች ማዘሯ። በጣም ታምራለች እንጂ ታምራለች የሚለው ቃል ራሱ አይገልጻትም። የተገናኛችሁ ደግሞ እሱን ታዩና ለሊ ጋር ስትሄጂ እንዴት ያለች ቆንጆ አጠገቤ እንዳለች ንገሪያት። እንደዛ ይሻላል በረከቴ። ነው እንዳትረሺው አደራ። በላንተምና እንዳትቆይ እሺ። እሺ በቃ መጣሁ። እኔ ፍቅር ወይዴ ናፍቆትሽን ቀንሽልኝ። ካልናፈኩ ማውኑን አፈቀርከኝ። ሰላም አትናገሪ ነው እንጂ እኔም ናፍቄሽ ነበር ማለት ነው። በጣም ይቅርታ ዴቭ። ለምኑ? ስላንተ ስሜት ማሰብና መጨነቅ ነበረብኝ። ለሊ ጋር በነበርኩበት ጊዜ አንተን ችላ ማለት አልነበረብኝም። በጣም ይቅርታ። እሺ እባክሽ። ዛሬ ደግሞ ማን የመከረልኝ? ማለቴ ባለውለታዬ ማን ነው? ለሊ ናት። ለሊ እኮ በጣም አስተዋይ ልጅ ናት። ከኔ በላይ እሷ አንተን አስተውላ ነበር። እንግዲህ አውቄ ባይሆንም ያኔ ለተፈጠረው ነገር ሁሉ በጣም ይቅርታ። ሰራተኛዋ አደይ ክፍል 107 ተለቋል ውዶችዬ። እንግዲህ ዳያመንድን ቤዛ ከወንድሟ ጋር ደብድበዋለች። ሊልዬ ራሷን ስታ ወድቃለች ውዶችዬ። አደይና ዳይም እንግዲህ ጥሩ ሁኔታ ላይ ይገኛሉ ውዶችዬ። የቤዛ ወንድም የፍቅር እናት አታለው ቤት ገብቷል ውዶችዬ። ቪዲዮ እስከ መጨረሻ እዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ይብዛ ይበልኝ። ለኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። የደወል ሰብስክራይብ ስታደርጉ የደወል ምልክቱን እያጠቆራችሁ ወይም ይመረጣል። እንግዲህ በዛሬው ክፍል ላይ እንግዲህ ውዶችዬ ዳያመንድ ተደብድቧል። እንግዲህ አጋጣሚ መንገድ ላይ ቤዛ አግኝተው ስፖርት እየሰራ አግኝተው ከዛ እሷን ለምንድን ነው ምናምን ነገር እያለ እያወራት እያለ ለምንድን ነው ዶክተሩ ይሄን የተናገርክ ስለኔ ክፉነት የተናገርክ በማለት እንግዲህ ከወንድሟ ጋር ወንድሟ በኋላ አድብቶ መጥቶ እንግዲህ መጥቶታል ማለት ነው። ደብድቦ ሰባብሮ ጥሎት መንገድ ላይ ተኝቶ አግኝቶታል። አሹ ደግሞ አጋጣሚ ከቤት ነበረ። ከቤት ወጥቶ እንግዲህ እንዳያቻት ባለፈው ክፍል ላይ ፍቅር ከቤት ክላሷ ተዘግቷልና ክላሷ ከተዘጋ በኋላ እንግዲህ አልከፍትም ብለው ክላሷን ዘግቷት ይገኛሉ ማለት ነው ፍቅርን። ምክንያቱም ወጥታ ክፉ ነገር እየሰራች ስለሆነ ማለት ነው። ከዛም እንግዲህ
ከዛም እንግዲህ አሹ ተነስቶ ውጭ ላይ ሲወጣ አጋጣሚ የፍቅር ወንድም መጥቶ የማቴ ቤዛ ወንድም መጥቶ በር ላይ አይቶታል። ከዛም እንግዲህ እሱን ካባረረው በኋላ ተመልሶ ዴብን አግኝቶት ያው ከዴብ ጋር እያዋራው ሳለ እንግዲህ ስራ ተደውሎለት ወጥቷል ማለት ነው። አጋጣሚ ስራ ተደውሎለት ሲሄድ ግን ዳያመንድ ወድቆ ሲያገኘው እንግዲህ እሱን ለማሳከም ተነስቶ ሐኪም ቤት ይዞት ሄዷል ማለት ነው። ሐኪም ቤት ይዞት ሄዶ እንግዲህ ሐኪሙም አይቶት ታክሞ እንዲሁም ደግሞ ቤዛ ክፉ ሰው እንደሆነች ወይም ደግሞ እሱ እንዳስደበደበችው እና እንደደበደበችው ለዶክተሩ ተናግሯል ማለት ነው። ከዛም እንግዲህ ዶክተሩ ደግሞ ቤዛ ይህን አደረገች ስለ እሷ ክፉ ነገር ትነግረኝ ነው ወይስ ልትታከም የመጣ ማለት እንግዲህ ዶክተሩ ማጣርቶ ጠይቆታል። አይ እንደዛ ሳይሆን እንግዲህ ሁሉም ነገር ልነግር ነው፣ እሷም ክፉ ነች፣ በዛውም ደግሞ እኔም ደግሞ ልታከም ነው በማለት እንግዲህ መልሱን ሰጥቶ ዳያመንድ እሱም ታክሞ ተመልሷል ማለት ነው። ውዶችዬ እንግዲህ ሄለን ወደ ውጭ እምቢ ብላ ካቤ ጋር አትከተለኝ በማለት እንግዲህ ራሴን ላዳም ጥለው ሄዳለች። አቤም እንግዲህ እየተጨነቀ ይገኛል ማለት ነው። ውዶችዬ ሄለንና አቤን እንግዲህ ያጣለቻቸው አንደኛው ምክንያት ቤዛና የቤዛ ወንድም ነው ማለት ነው። እንግዲህ ቤዛ ክፉ ናት። በዛም ሁላቸውንም ታናኩረዋለች ማለት ታጣላቸዋለች ማለት ነው። እነሱንም ሳይቀር ብዙ ነገር ለሰው እንትን እያለች ነው ማለት ነው። ውዶችዬ ልልዬ እንግዲህ አዳይን እባክሽን ከዴብ ጋር ተመለሽ፣ ወደ ዴብ ተመለሽ፣ ራስሽን አዳምጭ፣ ለራስሽ ጊዜ ስጭ፣ ለዴብ ጊዜ ስጭ እያለች እንግዲህ ብዙ ነገር ተቆጥታታለች። አዳይ ምን ሆነሽ ነው እባክሽን? ለምንድን ነው እንደዚህ የሆንሽው? ዴብ ምን ብሎሽ ነው? ምንስ ተቆጥቶሽ ነው? ምንስ አድርጎሽ ነው? በማለት እንግዲህ ስትቆጣት ነበረ። ነገር ግን ዴብ ምንም እንዳላላት አስመስላ ነገር ግን ለሱ ጊዜ መስጠት አለብሽ እያለች እንግዲህ ያው ተቆጥታታለች ማለት ነው። እንግዲህ ልልዬ እንደዛውም ሆና ደግሞ ትክክል አይደለችም። ፊቷ ከስቷል፣ ሰውነቷን ቀንሷል ምናምንና ከዛ አንጻር እንግዲህ አደይ በቁጣ እየሮጠች ሄዳ ዶክተሩን በቁጣ አናግረዋለች ማለት ነው። ዶክተሩም መጀመሪያ ውሃ ይዞ በመምጣት ውሃ እንድትጠጣ አድርጎ ከተረጋጋች በኋላ ያው በትዕግስት አዋርቷታል ማለት ነው። ምንም ነገር ደህና እንደሆነች ምንም ነገር የከፋ ነገር እንደሌላት እንግዲህ አስረድቷታል ማለት ነው ለሊሊን። ከዛም እንግዲህ አዳይም እሺ ብላ ተቀብላ ያው እንግዲህ ወደ ተመልሳ ወጣለች ማለት ነው። ውዶችዬ ዶክተሩ እንግዲህ የቤዛን መንቀልቀል ብዙ አልወደደውም እና ባለፈው ክፍል ደግሞ በመኪና ሆን ብለው እንዳትሰው ቤዛ እስከሆን ደግሞ ራሷን መኪና ገጭታ ብር መቀበል እንደፈለገች ያው እንግዲህ ራሷን አደጋ ውስጥ እንደዛ መክተት ያው ወንጀል ነው እና እንደዛ ያረግሽ ለምንድን ነው በማለት እንግዲህ አፋጦ ውስጥ ጠይቀት ነበር። ነገር ግን እሷ ዋሽታ ቀጣጥፋ እውነት ሆን ብዬ ያደረኩ ነገር አይደለም ብላ ነበረ። ነገር ግን ዶክተሩ ደግሞ አውቃለሁ፣ በፍጹም ልትዋሽኝ እንዳትሞክሪ፣ ነገር ግን ለምንድን ነው ያደረግሽው ብሎ አፋጦ ውስጥ ጠይቃት እንግዲህ የወንድሜ ሀሳብ ነው በማለት እንግዲህ ወደ ወንድሟ አላካለች ማለት ነው። ውዶችዬ በስተ መጨረሻም እንግዲህ የቤዛ ወንድም መንገድ ላይ እትዬን አግኝቷቸዋል። እትዬን ሲያገኛ ደግሞ የፍቅር እናት ናቸው ምናምን እኔ የፍቅር የክላሷ ተማሪ ጓደኛዋ ነኝ በማለት እንግዲህ ነግሯታል። እሷ ደግሞ የፍቅር እናት ደግሞ የቤዛ ወንድም መሆኑን አታውቅም። እንግዲህ ፍቅርን የሚያሳዳትን ልጅ ታውቃለህ ወይ እያለ እንግዲህ ስትጠይቀው ነበረ። ነገር ግን እሱ ደግሞ በፍጹም አያውቀዋለሁ ግን ምናምን እያለ በድንጋጤ ተውጦ ሲነግራት ነበር ማለት ነው። ከዛም እንግዲህ ፍቅርን እንዲያረጋጋት እና እንትን እንዲላት ሲነግራት ናለኝ ብላ ይዘው ሄዳለች ወደ ቤት። ይዘው ከሄደች በኋላ እንግዲህ ሳሎን አስቀምጣ ስለ ብዙ ነገር ስጠይቀው ነበር ስለ ፍቅር። ከዛ በኋላ ስለ ፍቅር ካወራችሁ በኋላ ፍቅርን ጠርታ እንግዲህ አብረው እንዲያወሩ አድርጋለች ማለት ነው። ነገር ግን ፍቅር ደግሞ ያው እንግዲህ ከዛ ቤት እንዲያስወጣት ካወጣች በኋላ ደግሞ ምንም እንደማትፈልገው ነግረዋለች። እንግዲህ ትምህርት ቤት እሱ ሊያመጣት እሱ ሊመልሳት ቃል ተጋብተዋል ማለት ነው። ውዶችዬ ሲቀጣይ ክፍል ምን ይፈጠራል የሚለውን አብረን ያለን ውዶችዬ። እንግዲህ ዴልዬ ባቡሬ እንግዲህ ነይ እንዝናና፣ ውጭ እንውጣና ላዝናናሽ፣ ልብስሽን ለብሽ፣ ራስሽንም የጠመጠምሽውን ፍች ጥቁር ነገር በማለት እንግዲህ ተቆጥቷት እንውጣ ቢላት እምቢ ብላለች። እምቢ ብላ እንግዲህ ከዛም በቃ እንግዳማ እኔ ጓደኛዬ ጋር የሴቷ
ፎንቃዬ ጋር ልደውልና ለዝናና ብሎ ሲነግራት እንግዲህ እሷም አረ እኔ በእሷ ምትክ ተተካው ማለት ነው በማለት እንግዲህ ትንሽ ደብሯት ወደ ክላሷ ገብታለች ማለት ነው። ከዛም ባቡሬ እንግዲህ ተነስቶ ወጥቷል። ተነስቶ ሲወጣ ሲሄድ እንግዲህ መንገድ ላይ ሄለን አግኝቷታል። ሄለን ደግሞ አንቺ ቆንጆ እንዴት ነሽ? ለምንድን ነው እዚህ ጋር ቁጭ ያልሽ? ለምንድን ብቸኝነት ይሻላል ብለሽ ነው እያለ እንግዲህ አጣርቶ ሲጠይቃት ነበር። እሷም እንግዲህ ያው ራሴን ላዳምጥ ብዬ ነው፣ ብቸኝነት ይሻለኛል፣ ማን አለ ብለህ ነው እያለች እንግዲህ ስትለው ነበረ። እሱም ደግሞ በፍጹም ደሷ አትበይ፣ ሌሊ ማዳይም አሉልሽ፣ እነሱ ይረዱሻል ሴት ስለሆኑ፣ ስለዚህ ብቻሽን ቁጭ ማለት ተገቢ አይደለም እያለ እንግዲህ ሲመክራት ነበረ። እንደዛ ሲላት ከቆየ በኋላ እንግዲህ ማዘሯ ደርሳ ያው እንግዲህ ማዘሯም ከእንዴት አይነት ቆንጆዬ ልጅ ጋር ቁጭ ብላል እያለች ስትለው ነበረ። በስተመጨረሻም እንግዲህ ማዘሯ ወደ ሊሊ እየተጓዘች እንዲሁም ደግሞ ሄለንም እንግዲህ ወደ ቤት ልመለስ ብላለች ማለት ነው። ደስ ይላል።